ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ልጆች ስለተኙ ቀስ እያልኩ ነው የማወራው። እንዴት ናችሁ? ሰላም ናችሁ? በጋዜጠኛ ሶፎንያስ ዙሪያ ነው ማውራት የፈለኩትና አሳዝኖኛል። ማንኛውም ሂዩማኒቲ የሚሰማው ሰው ያዝናል ብዬ እገምታለሁ። ምንም ይሁን ምን፣ ምንም ያጥፋ ምን ጥፋት ነው። ግን ደግሞ ህፃናት ካልሆኑ በስተቀር በዚህ እድሜ ሰዎች ወደው አይደለም ወደ ጥፋት የሚሄዱት። ወደው አይደለም በማህበረሰቡ እንደሚያስተቻቸው እንደሚያስቆጣ ህብረተሰቡን ኃጢአት እንደሆነ እያወቀ ያለበት ነገር ከአቅሙ በላይ ቢሆን ነው። እና ህፃናቶች ብቻ ናቸው ጥፋትን ያው ሳያውቁ የሚያጠፉት። እሱ ግን አውቆ መውጣት ስላልቻለ ብቻ እዛ ውስጥ የተገኘ ይመስለኛል። እና አሳዝኖኛል። በቃ እኔ እንጃ የሆነ የነበረው ነገር ያሳዝናል። ማንኛውም ሰብአዊነት የሚሰማው ሰው ያዝናል ብዬ እገምታለሁኝ። ሌላው የሚያስፈራኝ ነገር አለ። ምንድነው የሚያስፈራኝ? እኛ ኢትዮጵያኖች ሁሌ ቁጣችን ሰውን ማግለል ምናምን ነገር በጣም ነው በቃ የምንወደው እንደዚህ አይነት ነገር ላይ እንጂ ሰውን ቀረብ ብለን ምንድነው ችግሩ ከምን የመነጨ ነው ምናምን የሚል ነገር የለብንም። እና ለዚህ ደግሞ ማሳየው ምንድነው? የቅርብ ጊዜ ትዝታ ቅርብም ባይባል ያው አሁንም አለ። ግን ስለ ኤችአይቪ ለምሳሌ በኤችአይቪ ዙሪያ በጣም ሰውን እናገል ነበረ። በጣም ሰውን በማግለል የኤችአይቪ ቫይረስ የባሰ እንዲስፋፋ ወጣቶች እንደ ቅጠል እንዲረግፉ ህፃናቶች ካለ ወላጅ እንዲያድጉ ብዙ ወላጅ አልባ ህፃናት እንትን እንዲሉ ምክንያት ሆነናል። በምን ሰውን በማግለል ሰውን በማንቋሸሽ የሆነ በመሳለቅ ከጀርባ በመጠቋቆም በምናምን ከዚህ በፊት ኤችአይቪ ያን ያህል ስር የሰደደው በአለም ነው በአፍሪካ ይቅርታ በአለም ነው በአፍሪካ በጣም ኢትዮጵያ ስንተኛ ነበረች? ሁለተኛ ነው ሶስተኛ እንደዛ ነገር ነው። እና እዛ ደረጃ ያደረሰን ምንድነው ብትሉ አድሎና መግለል ይቅርታ እሱ ቃል አይያዝልኝም። አድሎና መገለል ስለነበረ ነው። እና አሁንም ያስፈራኛል ይሄ ነገር። በምን ያስፈራሻል ብትሉ ብዙ ያልተጋለጡ ነገር ግን በጉያችን አቅፈናቸው የምንኖር ልክ እንደ ሶፎንያስ አይነት ሰዎች ይኖራሉ በጉያችን። እነሱ ሶፎንያስ ላይ የደረሰውን ነገር ያያሉ እና ለዚህ ህዝብ ነው ወይ ነው የሚሉት? ለዚህ ህዝብ ነው እንደምንጠነቀቀው ልክ በኤችአይቪው እንደነበረው ማለት ነው። ለዚህ ህዝብ ነው እንደምንጠነቀቀው ለዚህ ህዝብ ነው እንዲሁ ራሳችንን እንትን የምንለው ብለው ልጆቻችንን ወንድሞቻችንን በቃ በአጠገባችን ያሉትን የኛ የምንለውን ሰው አስገድዶ በመድፈርና ጥቃት በማድረስ ሊበቀሉን ይችላሉ። በዛ መልኩ ብታዩት ጥሩ ነው። እንደዚህ አይነት ይሄ ቁጣ በጣም በቃ የመረረ ቁጣ ነው ያየሁባችሁ እሱ ላይ። እና ይሄ ነገር ጥሩ አይደለም። በጣም መጥፎ ጎን አለው። አሁን ለምሳሌ ህፃናቶች እየጠፉ ነው። በየቀኑ ነው ሚሲንግ የምናየው በየቀኑ። ከዛ በኋላ ተገኙ እንላለን። ግማሹ ደግሞ ሞተው ተገኙ ይባላል። ግማሹ ደግሞ መጡ ይባላል። የት ከየት መጡ ምናምን ምንም ግልጽ የሚሆን ነገር የለም። ብቻ ጠፉ ብለው ሼር እናደርጋለን ምን እንላለን ከዛ ተገኙ የምስራች ይባላል። ከየት ተገኙ የት ቆይተው መጡ ምናምን የሚባል ነገር የለም። እና በእንደዚህ አይነት መልኩ ሊበቀሉን ስለሚችሉ በቀል ሊኖር ስለሚችልና ብዙ የተመሳሳይ ጾታ እንትኖችን ከማፍረታችን በፊት ሰዎች ከመበላሸታቸው በፊት ከብዙ ዳሜጅ ከመምጣቱ በፊት ቁጣችሁን በልኩ አድርጉት። ቤተክርስቲያኑ ጸበል መሄድ እፈልጋለሁ ሲል ማነው እሱን የሚያጠምቀው? የትኛው ቄስ ነው እሱን የሚያጠምቀው? ምናምን እያላችሁ
በጣም ስትሳለቁ ነበር። ሰው በዚህ ሰዓት ወደ እግዚአብሔር ቤት ሄዶ መፍትሄ ፍለጋ ጭንቀቱን ማስታገስ ነው እንጂ ያለበት እንዴት እሱንም ልትነፍጉት ሁላ ፈለጋችሁ? እና ይሄ ስህተት ነው። ያኔ በኤችአይቪ ጊዜ የመጣ ዳሜጅ አሁንም እንዳይመጣ ፈራለሁ። እና ቁጣችንን በልክ እናድርግ። በልክ ብናደርግ ጥሩ ነው። ምክንያቱም በቃ ሰው እኮ ወዶ አይደለም እንኳን አይደለም ይሄን የሚያክል ጥፋት ይቅርና ትንሹ ሱስ አሁን ለምሳሌ ትንሽ አይደለም አክቹዋሊ የሲጋራ ሱስ የመጠጥ ሱስ ያለበት ሰው እንኳን ወዶ አይደለም። ገባችሁ? ሁሌ አዲስ አመት ሲመጣ ዘንድሮ ይሄን አመት በዚህ አመት የማቆመው ሲጋራ መጠጥ ምናምን ብለው ይጽፉና እንደገና ስንት አመት በቃ በየአመቱ ቃል የሚገቡ ሰዎችን አውቃለሁ። ገባችሁ? ሰው ወዶ አይደለም ወደ እንደዚህ አይነት ነገር የሚገባው እና ቀረብ ብለን ቀረብ አድርገን ተጠግተናቸው ችግራቸውን እንትን ብንል ወደ ሃይማኖት አባቶች ብንሰዳቸው ምክር እንዲያገኙ ወደ እግዚአብሔር ቢጠጉ መንገዱን ብናሳያቸው እንጂ እንደዚህ ከተጠየፍናቸው የእውነት ነው የምላችሁ ከጉያችን ልጆቻችንን ወንድሞቻችንን ምኖቻችንን እናጣቸዋለን። በራሳችን ጸባይ ማለት ነው። እና በኤችአይቪ ጊዜ የነበረ ስህተት አሁን ባይደገም ብዬ እላለሁኝ። በቃ እስቲ ሰውን የመረዳት ነገር ይኑረን። እንረዳው እስቲ ሰውን ወዶ አይደለም እኮ ይሄ ሰው ነገርኳችሁ። በቃ ሰው ትንሹን እንኳን ይሄ መጠጥ ሲጋራ ምናምን እንኳን ከአቅም በላይ ካልሆነበት በስተቀር እዛ ውስጥ እንኳን መቆየት አይፈልግም። እንኳን አይደለም ግብረ ሰዶም ይቅርና ማለት ነው። ይሄ ማለት ለኢትዮጵያውያኖች በጣም ከባድ ነው። እዚህ ሀገር ተፈቅዶላቸዋል፣ ይጋባሉ፣ ህጋዊ ናቸው። በስነ ስርዓት ተፈራርመው ተጋብተው ምን ብለው ነው የሚኖሩት። አቢዩዝ ብታደርጓቸው በህግ ትጠየቃላችሁ። እነሱም ደግሞ በየሾፒንጉ በየምናምኑ ስናያቸው ቆንጆ ሴት ነው የሚመስሉት። እውነት ለመናገር አትለዩቸውም። በቃ ሜካፓቸውን ግጥም አድርገው ዊጋቸውን አድርገው ምን ብለው በድምፃቸው ነው የሚያስታውቁት። እና ይሄ የሆነ የሚያደርጉት የሚያሳዩት አክሽን አለ አይደል? ግን ኖርማል ነው። ማንም ዞር ብሎ አያቸውም። በቃ እና ማንም በጥቃት ደረሰበት ሲባል አትሰሙም። ለምን? በቃ ሌጋል ናቸው። ማንም አይናገራቸውም። ማንም እንትን አይሉም። ልክ እንደነሱ ከፈለው እንደነሱ አይነት እንትን ካለው ሰው ጋር ብቻ ነው ያንን ነገር የሚያደርጉት። ቢገለሉስ? አቢዩዝ ቢደረጉስ? እያንዳንዱ መድፈርን ይጀምራሉ። ስለዚህ ይሄ ነገር በጣም የሆነ ኮንትሮል ማድረግ የማንችልበት ደረጃ ከመድረሱ በፊት ሰዎችን ትሪት ማድረግ ብንለምድ። እንደዚህ ይሄ የገነፈለ ቁጣ ሰውን መቀጥቀጥ እንዴ በጣም ነው የሚከብደው። በጣም እንዴ ወንጀልም ከሆነ ወደ ህግ አካል መውሰድ ነው እንጂ ሰውን እንዴት እንደዚህ ይቀጠቀጣል? በእውነት እኔ በጣም ነው የገረመኝ። እና ይሄን ነገር ብናቆም በጣም መጥፎ ነው። ክፋት እንጂ ጥሩነት የለውም። ይሄን አይቶ የሚታረም ሰው የለም። የሚብስበት ሰው ነው ያለው። ይብስበታል። አሁን በየጓዳው ያሉ እንደዚህ አይነት ሰዎች በቃ ለየትኛው ህዝብ ነው እንዲህ እንደዚህ ሲያገኘን ለሚቀጠቅጠን ህዝብ ብለው እያንዳንዱን የእናንተ የሆነውን ሰው ሁሉ ወደ ማበላሸት ነው የሚመጡት። ስለዚህ ቁጣችሁን በገደብ አድርጋችሁ ልትረዷቸው ወደ ሃይማኖት ቦታ ልትወስዷቸው ብትሞክሩ ብዬ እላለሁ። ይሄንን ነው ማለት የምፈልገው። በጣም 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 አደራ ልላችሁ የምፈልገው ይሄንን ነው። ወደ ሃይማኖት አባቶች ወደ የተለያየ ቦታ ወደ ፕሮቴስታንቱም ወደ ሙስሊሙም ወደ ኦርቶዶክስም ወደ ጸበሉም ብቻ እነሱ ወደሚፈልጉት ቦታ አቅጣጫውን አሳዩአቸው እንጂ እንደዚህ በየመንገዱ ሰውን እያሸማቀቃችሁ እንትን አትበሉ። ወደው አይደለም ሰው ሲጋራና ጫት መጠጥ እንኳን ወዶ አይደለም እንኳን ይሄንን ትልቁን ኃጢአት ይቅርና። ስለዚህ ተረዷቸው ነው የምለው። እና ጥሩ በጣም መጥፎ የሆነ ነገር ነው የሚታየኝ ልክ የኤችአይቪ አይነት ዘመን ማለት ነው። እና አስቡበት ለማለት ነው። አመሰግናለሁ።